ተነስቆ ስንት ዓመት ተሰቃየ? አብረን የተወለድኩት አብረን የተወለድነው አብረን የተወለድከው? አዎ። ባኮተን መውጣት አለብን። ገብቶኛል። ምን ነው ታዲያ? አልፈልግም መቆየት አንፈልግማ። እዚህ ስንት ነህ? አይነ ጥላ፣ ዛር፣ አዳልሞቴ፣ ሙጪ ዘርጋ፣ አፍዘዝ ደንገዝ፣ አፍዛ ደንገዝ። እሺ ስነስርዓት ያዛር ዘርማንዘር አዳልሞቴ። ደክሞናል። ሁላችንም። ስንት ዓመት አሰቃየሃት? አብረን አንዳንዶቻችን 20 ዓመት ስነስርዓት ያዝኮል። አንዶቻችን 20 ዓመት። የኢትዮጵያውያን መንፈስ በቃ እንዲህ ነው። ለምንም የማይመች ኖሮም አይመችም፣ ሳይኖርም የማይመች ባህሪ ነው አስቀምጦ የሚሄደው። አልወለደችም። ዘጋንባት። በሰውነት ውስጥ እንዲህ አይነት ጨዋታ ይጫወታል። ጠላትነቱን ቀለል አድርገው የሚመለከቱ በጠላትነቱ ላይ ሌላ ጠላትነት በሀሳብ የሚጨምሩ በተለይም ደግሞ በአገልግሎት ውስጥ የጠላት ሚስጥርን ለመረዳት አቅም ያጡ ለዲያብሎስ አገዛዝ ረዘም ያለ ክፋትን ተጨማሪ የሚያባዙ መኖሩ ደግሞ ጉዳታችንን ውስብስብ ያደርገዋል። ስንት ናችሁ አሁን ጠቅላላ? 8 ቡዳ አለን። ቡዳ መንፈስ አስወጣን። በቃ ምንድን ነው ሁሉ ስቃይ? አስወጣን። እሷ ቀጠቀጠች። በጣም ራሳችንን እንድንመጣ እንዳትመጣ አረግናት። በጣም ይሄ በአሜሪካን ሀገር ባለው ችግር እያስፈራራናት። እሺ ይሄ አይስ የሚሉት ነገር ይሄ ኢሚግሬሽን ፖሊስ፣ እሷ ሲቲዝን ናት፣ ግን ያስፈራራናት ቀንና ማታ እንዳታገኛችሁ እናንተን ሞከርን፣ ግን አልተሳካም። ይኸው እዚህ መጣቻ። አልተሳካም። አሁን ብዙዎቻችን ምዕመናኑ በጣም ገብቶታል። አንዳንዱም ደግሞ ከውስጡ ያለውን ለማሸነፍ አቅም ሲያጣ ለክፎች ጆሮ ይሰጣል። ከዛ ተመልሶ ይነፍዛል። ከዛ ተመልሶ ያው ወደ መናፍስቱ ዓለም ይደነቁራል። አንዳንዱ ደግሞ በከፍተኛ ሁኔታ ተረድቶ ምዕመናኑ ከመንፈሳዊው አገልጋይ በልጦ በጠላት ላይ እውቀት በደንብ ይዞ እንደዚህ አሸንፎ በቁጥጥር ስር ውሎ ይዞ ሲመጣ አይደንቃችሁ? መንፈሳዊ አገልጋዩ ሌላ ዓለም ላይ ነው ያለው፣ ህዝቡ ደግሞ ሌላ ዓለም ላይ ነው ያለው። ያወቀውና የነቃው ደግሞ ሌላ ዓለም ላይ ነው ያለው። እንዲህ ተበታትኖ ጉድ እኮ ነው። አሁን ትሄዳላት። በደንብ ነው እንጂ የምንሄደው። እዚህ አንቆይም። ምንም ዋጋ የለውም። አንቆይም። መቆየት የለም። ምን አረካት ግን በህይወቱ? እድሏን ዘጋን፣ ስራዋን ዘጋንባት፣ ጋብቻዋን አፋታናት፣ እንዳትወልድ አረግናት። እድሏን፣ ሬዴቷን፣ ሀብቷን፣ ሁሉን ነገር ሀብት በጣም ብዙ ነበራት፣ ተሰጥቷታል፣ ፈጣሪ ሰጥቷታል። ያንን ሁሉ ውጠነዋል፣ ሌላ ሰው አድለናል። ሰላም ማጣት እንደዚህ ነው። ሰላም ከውስጥ ሰላም ሲጠፋ በየቦታው ትፈልገዋለህ። ተስፋን ትፈልገዋለህ፣ ራእይህን ትፈልገዋለህ፣ እድልህን ትፈልገዋለህ፣ ጊዜህን ትፈልገዋለህ፣ ዘመንህን ትፈልገዋለህ። ይሄዳል፣ ግን ይነጉዳል፣ ዝም ብሎ ይሄዳል። በሄደ ቁጥር እየደከመህ መጨረሻ ላይ በብሶት ትቃጠልና ለምን አትሞትም የሚለው መልእክት በቀላሉ ለመቀበል ያዘጋጃል። እንደዚህ ሙች አላልካትም? በየቀኑ ምን ትላታለህ? ራሷን እንድታጠፋ መክራት። ነቃበል እንጂ ራሷን እንድታጠፋ መክራት አለሁኝ። በጣም ቀላል መንገድ ነው ከዚህ ሁሉ ስቃይ። እዛ ቦታ ብትሄጂ ይሻልሻል፣ እግዚአብሔር ይቀበልሻል። ግን እሷ ታውቃለች ገሃነም እንደምትገባ። ነቅታለች። ገና ድሮ። አንተ ነህ ያልነቃኸው። እኛማ ደክሞናል ልጄ፣ ደክሞናል። ምንድን ናችሁ? ሴጣንም አለን፣ አጋንንትም አለን፣ ሉሲፈርም አለ። ሉሲፈር 666 ለምን ገባ? ልናሰናክላት። ማሰናከል ማለት ምን ማለት ነው?
በቃ ከመንገዷ ወጥታ ከሃይማኖቷ ወጥታ እንደገና ገሃንም ልናገባት። ገሃነም የት አለ? ከኛ ጋር መጨረሻ ዓለም ላይ እንደዚህ ንገራቸው እንጂ የመጨረሻ የሚፈረድበት ቀን አለ። ይሄን ታውቀዋለህ? እናውቃለን። ይሄን ታውቀዋለህ? የሚፈረድበትን ቀን እናውቃለን። ሁላችንም ለምናውቀው ይህንን ፍርድ እንዳለ ዲያብሎስ ሲያውቅ አገልጋዮች ዛሬ ከክፉ ፍርድ በታች ሆነው በልቅ አንደበታቸው ሲናገሩ በጣም ያሳዝናል። ዲያብሎስ እንኳ ፍርድ አውቆ ለዛ ፍርድ ዘመን እንዳሻው ይሁን ብለው ለተንኮል ሲሯሯጡ የዛ አጋዥ መሆን በራሱ በጣም ይገርማል። እሺ ፍርድ እንዳለ ታውቃለህ? ፍርድ አለ ለሁሉም ሰው ልጅ አለ። ለእናንተስ? ተፈርዶብናል። እኛ ሁላችንም ተፈርዶብናል። ታዲያ ከሰው ልጅ ጋር ምን አታገላችሁ? ከተፈረደብን ገሃነም ለመውሰድ ነው ከኛ ጋር የምንጫወትባቸው። የምናወራው ከተቃራኒ ጋር ነው፣ ከመልካም ጋር አይደለም፣ ከክፉ ጋር ነው። ስለ ክፉ እያወራን ክፉውን በክፋቱ ልክ ደግሞ ሲያዝ ለምንድን ነው የምንደነግጠው? ከጠላታችን በላይ ለምንድን ነው ጠላት የምንሆነው? ተፈጥሯችን ወይም መደባችን ከጠላት ጋር መሆኑን የሚያረጋግጥ ባህሪ ውስጥ ኖረን ወይም ከእንዲህ ከሚኖሩ ስለተወለድ ነው። በል ተንበርከክ ተንበርከክ ተንበርከክ። ስንት ናችሁ? ስምንት ምን? ቶሎ በል ንገረኝ። ስምንት ምን? አጋንንትም ሰይጣንም። 8 አጋንንት ሰይጣን። እሺ በል ተዘጋጅ። ከዓይኑ አውጣ፣ ከዓይኑ ውጣ። አፍላዩን። እሺ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በመድኃኔዓለም አምላካችን ስም ሲኦል ታስረናል። ቶሎ ሰማጥጩ ነው። እንዲህ አይነት ጉዳቶች የሁሉም የጋራ ካልሆነ ከባድ ነው። በየግል የሚደረግ ስቃይን አንዱ ካልተረዳው ትልቅ ችግር ነው። ማን በደግ ማን ነሽ? ፍቅር ነሽ? ነሽ? እንዴት ነው? ከባድ ነው። አውቀሽዋል? እስቲ እንደው ንገሪያቸው። ትግሉ ከባድ ነው፣ ግን በእግዚአብሔር ኃይል የማይቻል ነገር የለም። እሱ ነው ብርታቱን የሚሰጠኝ ለመግረፍም ለመስገድም። አሁን በፊት በአማርኛ ማንበብ አልችልም ነበረ። በአማርኛ ማንበብ አልችልም ነበረ እና አሁን አርጋ ነው ማንበብ ቻልኩኝ። ለመረዳትም ሞክራለሁኝ፣ ግን ትግል ነው። እዚሁ ሀገር ነው እንደ የቆየሽው? አዎ እዚህ ሀገር ነው በልጅነት የመጣሁት አይደል? አዎ ሉሲፈርም ነበርኩ አለ፣ ድል ዘጋሁ አለ፣ ምን በቃ ህይወትን አዘበራረቅኩ አለ፣ አጣላሁ አለ፣ ልጅ እንዳትወልድ ዘጋን አለ፣ ተባበርን፣ አዳልሞቲ አይነ ጥላም እንደ ከቤተሰብ ነው የመጣሁት ይላል። እና እናትሽ ላይ መንፈሱን መኖርን አውቀሻል? አዎ እሷም ታውቃለች፣ እኔም አውቃለሁኝ። እሱንም እንታገለው በየጊዜው። የት ነው ያለችው እናትሽ? ኢትዮጵያ ነው ያለችው። እዛ ነው ያለችው። ትታገላለች። እሷም ትታገላለች። እሷ ከኔ ትሻላለች፣ በሃይማኖትም ቆይታበታለች። እና እኔ አሁን ተመልሼ የመጣሁት ከፕሮቴስታንት። እዛ ውስጥ ነበርኩኝ እና እግዚአብሔር ይመስገን። እና በመቁጠሪያ ስትቀጠቅጭው እንዴት ነበር? ይጮሃል፣ ያጓራል፣ የማያደርገው ነገር የለም፣ ይፈጠፍጠኛል ምናምን። ስቃይ ነበረ። እንዲህ መድረስ እዚህም መድረስሽ ራሱ እኮ አንድ ተስፋ አይደለም? በጣም እዚህ ቦታ
እግሬ መርገጡ በጣም ትልቅ ነገር ነው። ኧረ ሁለታችን ማግኘት እዚህ እውነቴን ነው። እግዚአብሔር ይመስገን በጣም ነው የምወዳችሁ። ውጊያውን የሚያውቅ ሰው ነው እኮ የሚገባው። ያ የሚያሾፈውማ እዛው ክፋት ውስጥ ስላለ አይገባውም። በክፋት ራሱን ዘግቷል። እውነት ላይ ያለው መለያየት፣ ክፉ ላይ ያለው መተባበር በጣም የሚገርም ነው። በይበርቻ አይዞሽ። አመሰግናለሁ አባ። በርቻ አይዞሽ። እሺ ትሄዳለህ? ምንድን ትሄዳለህ? ምንድን ነው? እሄዳለሁ። መተት። የምን መተት ነው? የቤተሰብ ሙሉ። ምን አድርገህ የተባልክ ነው? ህይወታቸው በጥብጣቸው። የደብተራ ነው የጠንቋይ ነው? የደብተራ። ስንት ዓመት ነው ከገባ? ብዙ ዓመት ነው ያደረገ። ምን አረካት? ህይወታ ሙሉ ነው ያበላሽሁት። ምን አረካት የሚለው እናንተ ልምድ የምታገኙበት ነው። ምን ማድረግ እንደሚችል ሰይጣን ውሸታም ነው የሚሉት እሱ በስራው እውነተኛ ነው። ስራውም ክፋት ነው። ውሸታምነቱን እኮ እኛ መቻጣ ነው። አፈዘዝኳት ካለ ይሄን ውሸታም ነው እንላለን። አደነዘዝኳት ካለ ይሄ ውሸቱን ነው ትላለን። ራስህ የምትልቀው አፍዛ ደንገዝ ብለህ አይደለም። እንዴት ነው ነገሩ? የቱን ነው ውሸት ነው የምንለው? ምኑ ላይ ነው ውሸት? ሰው መያዙ ነው ውሸት? ሰይጣን ነኝ ማለቱ ነው ውሸት? ግራ እኮ የሚያጋባው ይሄ ነው። እሺ ስንት ዓመት ኖርክ? እኔ ምስጢር ምናምን አይደል የፈለኩት። ስነ ስርዓት ያዝና ተናገር ለምትጠየቀው። ቀጥ በል። ጥርስን ይነክሳል። ልጅ አላት? የላትም። ከባሏ ታጣላታለህ? አለገባችም። ባዶ ነው ያደረኳት። እንዳታገባ አልኳት። ስንት ዓመት? ቤተሰባ ሙሉ ከተወለደ ጀምሮ ከእናቴ መጣ ከአባት እናት አሳጣኋት። እሺ እናት አሳጣኋት። የት ሀገር ነው ያስካት? የኤርትራ ነው። እሺ የኤርትራ ነው። ስንት ዓመት ነው ለዋ ላይ ካለ? ብዙ ዓመት አይደለም። እኔ ብዙ ዓመት ስንት ዓመት ነው? 14 ዓመት። እድሜዋ ስንት ነው? ጠጋ በል። እድሜዋ ስንት ነው? ይሄን 28 ዓመት። እሺ አብሬ የመጣው ከእናት ምንድን ነው? ዛር ቡዳ ማት ባለ ሙጬ ዘሪጋ ያ ሙጬ ዘሪጋ። ዘሪጋ ምንድን ነው በትግርኛ? ዘርጋ ነው ወይስ መዘርጋት ነው? መበጥበጥ ነው አይደለ? በቃ ይኸው እንግዲህ ሙጬ ማለት ልጅ ማለት ነው። እንግዲህ የተደባለቀ ነው። ሙጬ በኦሮመኛ ነው። በትግርኛ ምንድን ነው ሙጬ? የለም አይደል? አዎ በኦሮመኛ ሙጬ ማለት ልጅ ማለት ነው። ሙጬ ዘሪጋ የበጥባጭ ልጅ። በስመ አብ ሙጬ ዘሪጋ ነኝ ሲል እንኳ አይደነግጥም ባል። እኔ ሙጬ ዘሪጋ ነኝ ሲል ያለባት አትደነግጥም። በቃ ተቀብለዋለች። ይሄና ስንት ዘመን ኖሯል። ብዙ ሺህ ዘመን ኖሯል። ስምና ስያሜ እየተሰጠው ሀጎስ ደስታ ነው አይደል? ግን ሀጎስ የሚለው ቃሉን ዛር ወሰደው። እኔ ሀጎስ ነኝ ይላል። ቋንቋውን እና የሰው ስምን እየተካፈለ የሚኖር ጠላት። በልተምርክ ቶሎ በልበል። አፍላይ ተዘጋጅ። ስንት ናችሁ ጠቅላላ? 14። እሺ ሞጥ ነው ከሰውነቱ ወደ ፈተን አፍላይ ውጣ። ወደዚህ ፊት ነዙር። በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በስላሴ ስም፣ ሲኦል ታስረናል። ቶሎ ሰበት ይሁንት። ይሄ ያለ ጋብቻ፣ ይሄ ያለ ልጅ መውለድ፣ ይሄ ያለ ኑሮ አይሆንም። ምክንያቱም በባህሪ ላይ ብዙ መለዋወጦችን ያመጣል። ማነሽ? እምባባ ምንድን ነው? ናይ ማለት እዩ እምባባ ፈንዲሻ ወይ ፈንዲሻ ሀራይ ማዕረይ ፈንዲሻ ወይ ማዕረይ።
ስንት ዓመት ነው ለዋ ላይ ካለ? ስንት ዓመት? 8 ዓመት ለዋ ላይ ካለህ ምን አረካት? ልጇን ጥርሱን ሰብሬዋለሁ። ባሏ ማጣላት አለው። በቃ ልትኖር አልፈልግም። ጭንቅላቷን አሳምማታለሁ። እሺ ጭንቅላቷን ታሳምማታለህ፣ ከባሏ ታጣላታለህ። እንቅልፍ አትተኛም። ሌሊት ለምንድን ነው የማትተኛው? በቃ ትጨናነቃለች። ልጠፋ ምናምን ነው የምትፈልጋት። ወዴት እንድትጠፋ? በቃ ልትሞት። ሰውም ሰይጣኑም ሞት የሚመኝ አገልጋዩም ተገልጋዩም ሞትን የሚመኝበት ዘመን ቢኖር አሁን ይሄ የኛ ዘመን ነው። ና ባለቤቷ፣ አንተ ነህ ባለቤቷ። ወይ ተማሪ እንታይ ምንድን ነው የታዳ ጸጉር ታዲያ እንዲህ ሽፍታ እኮ መሰልክ። በዚህ እንቆርጠዋለን። አንተም ልጅም ነው ልጅንም ተቋጥቧል። አቤት አቤት አትከታተሉም ማለት ነው ትምህርቱ። ይሄ ጸጉር ማንጨባበር አሁን የዚህ የኳስ ተጫዋቾች በሉሲፈር መንገድ ውስጥ የሄዱ ለመንፈሱ ግብር የገበሩ ምልክት ነው። ይሄ መንጨባረሩ እንዴ የተንጨባረረው በሙሉ አለቀ። አሁንም ገና የሚያልቅ አይነት ነው። ለእልቂት ነው። የውስጡ አእምሮ አያድግም፣ ጸጉሩ ነው የሚያድገው። ልቀበል ብል ይሄኛው ቴስታታው አይሰራም። አንዳንድ ለእውቀትም ለምንም ለማስተዋልም አይሰራም። ምክንያቱም መጽሐፍ ቅዱስ ወንድ ልጅ ጸጉሩን አያሳድግ ነው የሚለው። በብሉይ ኪዳንም ይሄ ተነግሮ፣ ሴት ልጅ ደግሞ ጸጉሯን ታሳድግ ነው የሚለው። እኛ የመጽሐፍ ቅዱስና የክርስትና ሕይወት ካለን ይህንን እውነት በደንብ ማወቅ ይገባን ነበር። እስላሞች ወደ ሂጃብ ሲሄዱ ሴቶች መሸፋፈንን ማንም ሳይነግራቸው አንድ ጊዜ ስለተነገራቸው ሲቀበሉ፣ ለክርስቲያኑ በመርፌ ብሰጠውም የራሱን እምነት አይቀበልም በመርፌ። አሁን ግን መርፌ እያዘጋጀው ነው። ምን አደክም እንደዚህ መድረክ ላይ ምናምን አሁን ደክሞኛል። በቃ ሳብ ታደርግና ዙር በቀኝ በኩል መርፌ ሄድ በቃ። ከዛ በኋላ እንግዲህ በዛ ደግሞ እንሞክራለን እያልን እየቀመምን ነው። ስነ ምግባርን እየቀመምን ነው። መልካምነትን እየቀመምን ነው። በጎነትን በመርፌ እስቲ እንሞክራለን። በእውነታው አንሰማም። ልጁን ሰበርከው። ስማ ልጁን ምኑን የሰበርከው? ለመድኃኒዓለም ስትሰጠው በጣም ነው የተናደድ ነው። እሺ ከዛስ? ከዛ ቤተክርስቲያን አጥምቃው ስትወጣ ደጁ ላይ በቃ ቤተክርስቲያን ሳይወጣ ጀመር ነው። ልጁ ምን አረከው? ያስወደቅ ነው። ከደረጃ ወረወርከው። የአንተ ግፊት አለበት? አዋለሁ። አይ እናት ላይ ሆኖ የገዛ ልጇን የሚከታተል መንፈስ ከዚህ የበለጠ ምን ጠላት አለ? በመጽሐፍ ቅዱስ ውስጥ ጠላትህን ትቀጠቅጠዋለህ ነበር የተባለው እንጂ ትገለዋለህ አለንም። ሞቱ እሱ እስከ ዳግም ምጽአት ነው። መቀጥቀጥ ነው ድርሻው። የምትቀጠቅጥበትን እምነትና ቃለ ወንጌል ካልተማርክ አንተኑ ይቀጠቅጠሃል። ደንበኛ ቀጥቃጭ ነው ዲያብሎስ። ይኸው መቀጥቀጥ እኮ ማለት ነው። ልጅን እየገፋ ቤተሰብን እየገፋ ተሞቺ ታረጅ እያለ ትቆጣለች። ታዲያ ሰይጣን እያለ ምን ሰላም ነው? በጣም ትቆጣለች። አንተስ ትቆጣለህ? ጠጋ በል። አንተም ትቆጣለህ? ታዲያ ቤቱ ተቃጠላ። እሷ ግን እሷ ነች። የእሷ ይብሳል። እሺ በል ተዘጋጅ። ቧጥ ነው ተከሰብነቱ። ስንት ናችሁ? 3,000 ለአንድ 3,000 አይኗን እስታማታለህ። ብዙዎቹ ወደዚህ ከጠላት ጋር ያጋደደ ስነ ልቦና አላቸው። ፍቅራቸውን ከዲያብሎስ ጋር ከክፉ ባህሪው ጋር ለመኖር ራሳቸውን ያገለሉ፣ ከዲያብሎስ አሰራር ጋር ኖረው ደግሞ ፍቅር ተለይቷቸው ጠብን ያነገሱ ብዙ ወንድሞች እህቶች አባቶችንም የሚጨምር ሆኗል። በል ተዘጋጅ። አፍላውን ቶሎ ከአይኑ አውጣ። በእጅ ወጥ ነው ካፏል። አፍላ ተዘጋጅ። ከአይኑ አውጣ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም ሲኦል ታስረናል። ቶሎ 7 ጮህ። እግዚአብሔር ይገስጽ።
እንደዚህ ሆኖ ልጅ መውለድ ያስተዳደግና የአኗኗርን ባህሪ ለውጭ ዓለም ሰጥቶ መንከራተት፣ በሀሳብም በህሊናም መጥፋት ዛሬ የብዙዎቻችን ችግር ነው። እሺ ማነሽ? ማነው ስምሽ? ተመስቀል። ተመስቀል ስምሽስ? ዋናው ምስራቅ። ምስራቅ ነው። ቆንጆ ስም ነው። እሺ አቤት። ይጸልያል? አይጸልይም። ምንም የማይጸልይ ሰው ምልክቱ ራሱ ከጸጉሩ ይጀምራል ማለት ነው። እንደዚህ ሆኖ የሚወልደው ልጁ እሱን ባየው ቁጥር ስነ ምግባር ስለማይማር ዝም ብሎ ሰው ሆኖ ነው የሚያድገው። የወለደው ልጅ ላይ እምነትን፣ በጎነትን፣ ፍቅርን፣ ሰላምን፣ ጽድቅን ለማውረስ እድሉን ያጣል። ስለ እግዚአብሔር የማያውቅ አምልኮት ከሌለ እንደዚህ እንደ አሕዛቡ መኖር ግን ክፋት ደግሞ አይለቅም። ወይ ተንኮለኞች አይለቁትም፣ ወይም እሱም ደግሞ እንደዛው ይሆናል። ተያይዞ እንደው ዕድሜ መጨረስ ይሆናል። በቃ ይሄን ቁረጥ ወይ መጸለይ ጸሎት የማይስማማ ከሆነ እኮ ለዚህም ልጅ አትስማማውም። በሚቀጥል ልጄ በጣም ይታመማል። ምን ያደርጋል? በተለይ በዓል በጣም ያለቅሳል። ብዙ ነገር ያደርጋል። ሊመታው በጣም ይደፋፋኛል። ቋንቺም ጋለ እሱም እንዳይጸልይ የያዘው መንፈስ አለ። አንድ ነው ማለት ነው። ከዛ እሱ ሲወለድ እንደዚሁ መልክ እናቱን ይመስላል አባቱን ይመስላል ይባላል እንጂ ችግሩ በጠላት እጅ ነው እሱም ማለት ነው። እሱ ካልጸለየ የአንቺ የምትታገየው እሱ ላይ ያድራል። ከጸሎት በኋላ ወደ አንቺ እሱም ጋር ተከፍሎ ይኖራል። ሲወለድ አብሮ ይወለዳል። ይሄ ነው። ይሄንን ብዙ ዘመን አስተምረናል። መደጋገሙ ያው የደንቆሮ ለቅሶ መልሶ እንዳለው ነው። በይ በርቺ፣ አይዞሽ በርቺ።